መቅደላ ጉራ የጉንደዝ ማች የሃድዋ ልኩ የማይጨውሩላጅ In Adwa in 1896, and the children were coming to avenge the losses of their fathers. ሰላም ጤና ይስጥልኝ። የምስራች አለን። ፕሮፌሰር ኃይሌ ገሪማ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ ከትላንት ወዲያ ማክሰኞ የክብር ሽልማት ተበረከተለት። ትውልደ ኢትዮጵያዊው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ ለሲኒማ ጥበብ ላበረከተው የላቀ አስተዋጽኦ ነው በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ የበርሊን ካሜራ የክብር ሽልማት የተበረከተለት። በዚሁ ወቅት የፊልም አዘጋጅ ደራሲና መምህሩ ፕሮፌሰር ኃይሌ ገሪማ 30 ዓመታትን የወሰደበት ታሪካዊው ጥቁር አንበሳ የሮማ ተኩላ የተሰኘ ፊልም ለመጀመሪያ ጊዜ ለዓለም ሕዝብ ለቅድመ እይታ ወይም ፕሪቪው ቀርቧል። የፋሽስት ሙሶሎኒን ወረራ ስለመከቱ ኢትዮጵያውያን ጀግኖች የሚተርከው ይኸው ፊልም የሚቀጥለው ሳምንት አርብ ፌብሩዋሪ 27 በዋሽንግተን ዲሲ በሊንከን ቲያትር 7 ፒኤም ላይ ለቅድመ እይታ ይቀርባል። ይህንን የታሪክ ገጽ በሲኒማ ለመተረክ ከጀመርኩበት ወቅት ጀምሮ የቀኝ ግዛት ግፍ ተበዳዮች ለሆነው አፍሪካውያን ግን እነዚህን ተንቀሳቃሽ የፊልም መዝገቦች የመጠቀም መብት በፍጹም የለንም። So the war starts. And the warriors with their rifles and their swords. This was no ordinary defeat. A Duce shall have Ethiopia. Decadent Italian society were defeated. He would fight to the last drop of his blood. በ1928 ዓመት የሚያስታውሱበት ዋዜማ ያሉባልታ ተረት ሆኖ አገኘሁት። ብቅልም እያለ ውስጣዊ መንፈሴን የሚያጽናናኝ ነገር ቢኖር አያቴ የጣሊያንን የወረራ እልቂተ ግፍ ባስታወሰች ቁጥር የወጋ ቢረሳ የተወጋ አይረሳም እያለች ፕሮፌሰር ኃይሌ ገሪማ የዩኒቨርሲቲ መምህር፣ የፊልም ዳይሬክተር፣ የፊልም ፕሮዲውሰር፣ የፊልም ስክሪፕት ጸሐፊ ናቸው። ፕሮፌሰር ኃይሌ ገሪማ የካቲት 25 ቀን 1938 ዓመተ ምህረት በጎንደር ከተማ ከደራሲ አባታቸው መርጌታ ገሪማ ታፈረና ከመምህር እናታቸው ተወለዱ። እንደ አውሮፓውያን አቆጣጠር በ1968 ዓመተ ምህረት ወደ ሀገረ አሜሪካ በመጓዝ በቺካጎ ከተማ ጉድማን ስኩል ኦፍ ድራማ በሚል ትምህርት ቤት የፊልም ጥበብ መማር ጀመሩ። በ1970 ዓመተ ምህረት ወደ ካሊፎርኒያ በመጓዝ በዩኒቨርሲቲ ኦፍ ካሊፎርኒያ በጀመረው የፊልም ሙያው ዲግሪና ማስተርሱን ሰርቷል። ፕሮፌሰር ኃይሌ ገሪማ በዚሁ የፊልም ሙያ በርካታ ፊልሞችን በመድረስ ዳይሬክት በማድረግ በርካታ ስኬቶችን የተጎናጸፈ ሲሆን እንደ አውሮፓውያን አቆጣጠር በ1975 በዋሽንግተን ዲሲ ሃዋርድ ዩኒቨርሲቲ ከፍተኛ ተጽዕኖ ፈጣሪ በሚል በሳንኮፋ ፊልሙ ዓለም አቀፍ አዋርድና ስኬቶችን ተጎናጽፏል። ፕሮፌሰር ኃይሌ ገሪማ በአባታቸው በአቶ ገሪማ የቲያትር ቡድን ውስጥ በመስራት ነበር ወደ ኪነ ጥበቡ የገቡት። ብዙውን ጊዜ ታሪካዊና እውነተኛ የኢትዮጵያ ባህል የሚያንጸባርቁ ወጥ ድራማዎችን ይሰሩ ነበር። በዚህም ሁኔታ ያደጉት ኃይሌ ገሪማ በ21 ዓመታቸው ነበር ወደ ውጭ ሀገር የወጡት። ከካሊፎርኒያ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪያቸውን በባችለርስ ኤንድ ማስተርስ ኦፍ ፋይን አርትስ ኤንድ ዲግሪስ ኢን ፊልም አግኝተዋል። ፕሮፌሰር ኃይሌ ከመምህርነታቸው ጎን ለጎን የሚሰሯቸው የፊልም ሥራዎች በይዘትና አቀራረባቸው ከሌሎች ፊልሞች ይለያሉ። ጤዛ የተሰኘውን ፊልም በአማርኛ በመስራት
ብቃታቸውን በኢትዮጵያውያን የፊልም ታዳሚዎች ዘንድ ያስመሰከሩት ፕሮፌሰር ኃይሌ ገሪማ በዓለም አቀፍ ደረጃም ዕውቅና ያገኙባቸውን በርካታ ፊልሞችን ሰርተዋል። ፕሮፌሰር ኃይሌ ገሪማ ከሰሯቸው ፊልሞች 7 ያህሉ በተለያዩ የዓለም አቀፍ የፊልም ፌስቲቫሎች ላይ ተሸላሚ ናቸው። ፊልሞቻቸው በአፍሪካውያንና በአፍሪካ አሜሪካውያን ላይ ትኩረት ያደረጉ ናቸው። የራሳቸውን እንዲሁም ስለ አፍሪካውያንና በአፍሪካውያን የተሰሩ ፊልሞችን የሚያሰራጩበት ማይፈዱ የተባለ ፊልም ማሰራጫ ድርጅትም አላቸው። ፕሮፌሰር ኃይሌ ገሪማ ከሰሯቸው ፊልሞች መካከል በ1972 ሃወር ግላስ፣ በ1972 ቻይልድ ኦፍ ሬዚስታንስ፣ በ1976 ቡሽ ማማ፣ በ1976 ምርት 3000 ዓመት፣ በ1978 ዊልሚንግተን፣ በ1982 አሽስ ኤንድ ኤምበርስ፣ በ1985 አፍተር ዊንተር ስተርሊንግ ብራውን፣ 1993 ሳንኮቫ፣ 1994 ኢምፐርፌክት ጆርኒ፣ 1999 አድዋ አን አፍሪካን ቪክትሪ፣ 2009 ጤዛ የተሰኙ የተለያዩ ድንቅ ፊልሞችን ለተመልካች አበርክተዋል። ፕሮፌሰር ኃይሌ ገሪማ ከመምህርነታቸው ጎን ለጎን የሚሰሯቸው የፊልም ሥራዎች በይዘትና አቀራረባቸው ከሌሎች ፊልሞች ይለያሉ። ጤዛ የተሰኘውን ፊልም በአማርኛ በመስራት ብቃታቸውን በኢትዮጵያውያን የፊልም ታዳሚዎች ዘንድ ያስመሰከሩት ፕሮፌሰሩ በዓለም አቀፍ ደረጃም ዕውቅና ያገኙባቸውን በርካታ ፊልሞች ሰርተዋል። በ1960ዎቹና በ1970ዎቹ በኢትዮጵያ የነበረውን ፖለቲካዊ፣ ማኅበራዊና ባህላዊ ሁኔታ ማራኪ በሆነ አቀራረብ ባሳዩበት ጤዛ ፊልም መቼቱን በጎንደርና በአዲስ አበባ ከተሞች እንዲሁም በጀርመን ሀገር የኢትዮጵያውያንን አኗኗር ፍንትው አድርገው አሳይተዋል። ፕሮፌሰር ኃይሌ ገሪማ በጤዛ ፊልም በአማርኛ ፊልሞች ላይ ተሞክረው የማያውቁ የፊልም አሰራር ቴክኒኮችን በመጠቀምና በፊልማቸው እንኳን ፊልም ተውነው ተመልክተው የማያውቁ ተዋናዮችን በማሳተፍ አስደናቂ የፊልም ዳይሬክቲንግ ብቃታቸውን አሳይተዋል። ፕሮፌሰር ኃይሌ ገሪማ በጎርጎሮሳውያኑ አቆጣጠር ከ1975 ጀምሮ በሃዋርድ ዩኒቨርሲቲ የፊልም አሰራር ጥበብ መምህር ሲሆኑ በጎርጎሮሳውያኑ 1993 በሰሩት ሳንኮፋ ፊልም ከፍተኛ ዓለም አቀፍ ዕውቅናና ተቀባይነትን አግኝተዋል። የፓን አፍሪካኒዝም አቀንቃኝ የሆኑት ፕሮፌሰር ኃይሌ ገሪማ ከሰሯቸው ፊልሞች 7 ያህሉ በተለያዩ የዓለም አቀፍ የፊልም ፌስቲቫሎች ላይ ተሸላሚ ናቸው። ፊልሞቻቸው በአፍሪካውያንና በአፍሪካ አሜሪካውያን ላይ ትኩረት ያደረጉ ናቸው። የራሳቸውን እንዲሁም ስለ አፍሪካውያንና በአፍሪካውያን የተሰሩ ፊልሞችን የሚያሰራጩበት ማይፈዱ የተባለ ፊልም ማሰራጫ ድርጅትም አላቸው። ፕሮፌሰር ኃይሌ ገሪማ በተለያዩ የዓለም አቀፍ የፊልም ፌስቲቫሎች ላይ ያገኟቸው ሽልማቶች በ1976 ምርት 3000 ዓመት በተሰኘው ፊልማቸው የሎካርኖ ግራንድ ፕራይዝ ተሸላሚ ሆነዋል። በ1982 አሽስ ኤንድ ኤምበርስ በተሰኘው ፊልማቸው የሊዝበን ኢንተርናሽናል ፊልም ፌስቲቫል ግራንድ ፕሪክስ አዋርድ ተሸላሚ ሆነዋል። አሁንም አሽ ኤንድ ኤምበርስ በተሰኘው ፊልማቸው በለንደን ፊልም ፌስቲቫል ላይ በአውትስታንዲንግ ፕሮዳክሽን ዘርፍ ተሸላሚ ሆነዋል። በ1984 በፍራንስ ትሪቢዩት ፌስቲቫል ዲላ ሮኬል ላይ ተሸላሚ ሆነዋል። በ1987 አሽ ኤንድ ኤምበርስ በተሰኘው ፊልማቸው ሎንግ ሜትሬጅ ዲ ፊክሽን ፕሪክስ ላቬልዴል ተሸላሚ ሆነዋል።
በ1987 አሽ ኤንድ ኤምበርስ በተሰኘው ፊልማቸው ሎንግ ሜትሬጅ ዲፊክሽን ፕሪክሳይድ ላቬ ድሌጀር ተሸላሚ ሆነዋል። በ1993 ሳንኮፋ በተሰኘው ፊልማቸው በቡርኪና ፋሶ በቤስት ሲኒማቶግራፊ ዘርፍ ተሸላሚ ሆነዋል። በ2003 በዋሽንግተን ዲሲ በተካሄደው አራተኛው ኢንዲፔንደንስ ፊልም ፌስቲቫል ላይ በላይፍታይም አቺቭመንት አዋርድ ተሸላሚ ሆነዋል። በ2006 ምርጥ 3000 ዓመት በተሰኘው ፊልማቸው በፌስቲቫል ዴ ካንሴ በክላሲክስ ዘርፍ ተሸላሚ ሆነዋል። በ2008 ጤዛ በተሰኘው ፊልማቸው በቬነስ ፊልም ፌስቲቫል የስፔሻል ጁሪ ፕራይዝ ኤንድ ቤስት ስክሪን ፕላይ ዘርፍ ተሸላሚ ሆነዋል። በ2009 በአውስትሪያ በተካሄደው 18ኛው ኢንተርናሽናል ፊልም ፌስቲቫል ላይ በጤዛ ፊልም የጁሪ አዋርድ ተሸላሚ ሆነዋል። በ2009 በፌስፓኮ አፍሪካን ፊልም ፌስቲቫል ላይ የጎልደን ስታሊየን ኦፍ የኔንጋ ዘርፍ ተሸላሚ ሆነዋል። በ2009 በሮተርዳም ፊልም ፌስቲቫል በሃይስት አውዲየንስ ተሸላሚ ሆነዋል። በ2009 በቱኒዚያ ፊልም ፌስቲቫል ላይ ጤዛ በተሰኘው ፊልማቸው ብዙ ሽልማቶችን አሸንፈዋል። ከነዚህም ውስጥ በቤስት ሙዚክ ዘርፍ በጆርጋ መስፍን፣ በቤስት ሲኒማቶግራፊ በማሪዮ ማሲኒ፣ በቤስት ስክሪን ፕሌይ በኃይሌ ገሪማ፣ በቤስት ሳፖርቲንግ አክተር ዘርፍ አብይ ተርላ ተሸላሚ ሆነዋል። በ2009 በፈረንሳይ ኢንተርናሽናል ፊልም ፌስቲቫል በጤዛ ፊልማቸው በጎልደን ዩኒኮርን ኤንድ ቤስት ፊቸር ፊልም ዘርፍ ተሸላሚ ሆነዋል። በ2009 በግሪክ ተሰሎንቄ ፊልም ፌስቲቫል ላይ ጤዛ በተሰኘው ፊልማቸው በሂውማን ቫሊዩስ አዋርድ ዘርፍ ተሸላሚ ሆነዋል። በ2009 በቶሮንቶ ፊልም ፌስቲቫል ላይ ጤዛ በተሰኘው ፊልማቸው በኦፊሻል ሴሌክሽን ዘርፍ ተሸላሚ ሆነዋል። በግልጽና በአነቃቂ ንግግራቸው የሚታወቁት ፕሮፌሰር ኃይሌ ገሪማ በአንድ ወቅት እንዲህ ተናግረው ነበር። አብዛኛዎቹ የአፍሪካ ሀገር መሪዎች ሕዝቦቻቸውን ትንሽ ዳቦ መግበው ፋታ ከሰጧቸው አደባባይ ይወጡና በፉከራ ቀረሽ ቀረርቷቸው የስኬታቸውን ገድል አፋቸውን ሞልተው ሲናገሩ ሳይ ግርም ይለኛል። ያልገባቸው ነገር ቢኖር ግን የሰው ልጅ ከሆድ ረሃቡ ይልቅ የህሊና ረሃቡ ፋታ አይሰጠውም ባይ ነኝ። ማሰብ እስከቻለ ድረስ ህሊናው ይራባል፣ ኪነ ጥበብን ይናፍቃል፣ አእምሮ በማወቅ ጠኔ ሟሾ ይንከራተታል። ኪነ ጥበብ በተለይ ደግሞ ፊልም ህሊናውን አጥግቦ አእምሮውን በእውቀት ሞልቶ በቀን ተቀን የማህበራዊ ህይወቱ ያላየበትን ጎን በማሳየት ለወደፊቱ ስኬት መሰረት የሚጥል መሆኑን አይገነዘቡም። እናም በኪነ ጥበብ ዘርፍ ላይ ልዩ ትኩረት እንዲሰጡ ሊነገራቸው ይገባል ይለናል ፕሮፌሰር ኃይሌ ገሪማ። ፕሮፌሰር ኃይሌ ገሪማ ከዚህም ባሻገር በተለያየ አቋሙና በተለያየ ጊዜ በሚደረግለት ቃለ ምልልስ በሚሰጣቸው መሳጭ ንግግሮቹ ይታወቃል። በዚህም አንጻር ማንም ያልደፈረውን በአሜሪካ ከፍተኛ የፊልም ኢንዱስትሪ ሆሊውድን በመተቸትና የራሱን ግልጽ አቋም በማስቀመጥ ይታወቃል። ምክንያቱም ፕሮፌሰር ኃይሌ ገሪማ ኢንዲፔንደንት ፊልም ሜከር ነው። ፕሮፌሰር ኃይሌ ገሪማ በአሁኑ ሰዓትም በመምህርነት በሃዋርድ ዩኒቨርሲቲ እያገለገሉና አዲሱን የጡት ልጅ የተሰኘውን ፊልማቸውን እየሰሩ እንደሆነ በአንድ ቃለ ምልልሳቸው ላይ ተናግረዋል። ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ ሰሞኑን ስናስተዋውቃችሁ የነበረው ጥቁር አንበሳ የሮማ ተኩላ የተሰኘው የፕሮፌሰር ኃይሌ ገሪማ ፊልም ነገ በዋሽንግተን ዲሲ ሊንከን ቲያትር ለቅድመ እይታ ይቀርባል። እስካሁን ትኬት ያልገዛችሁ እንድትገዙ ስፖንሰር በመሆን ወይም ዶኔሽን በመስጠት መቋጫው ላይ የሚገኘው ፊልም ተጠናቆ
ለህዝብ በሰፊው ይደርስ ዘንድ እንድትተባበሩ ለማስታወስ ፕሮፌሰር ኃይሌ ስለ ፊልሙ የሚናገርበትን የሚከተለውን ቃለ መጠይቅ እንጋብዛችኋለን። መልካም ጊዜ። ጥቁር አንበሳ የሮማ ተኩላ እሱን ፊልም ለመጀመር ምን አነሳሳ? መጀመሪያ የአድዋው ጦርነት ዶኪመንተሪ ፊልም የሰራሁት አለ አይደለም፣ አድዋን አፍሪካን ቪክትሪ የሚባለው እሱ መሰለኝ የመጀመሪያው ሲድ አይዲያ እና ያኔ ሁለቱም በአንድ ተጠቃሎ በአንድ ላይ የሚነገር መስሎኝ ነበረ እና ስተኩስ ትዝ ይለኛል በ96 በፈረንጅ ስተኩስ ምን ነበረ ሁለቱም አንድ ላይ ነበር የተወለዱ። አውዝ የሁለተኛውንም የፋሽስት ወረራ ይጨምር ነበር የምሰራው ነገር። በኋላ አብሮ አልሄድ አለ። ሁለት መንታ ሆነ። ዝም ብሎ ራሱን የተያያዘ መንታ ሲሆን መፈንቀል መለየት ጀመርኩና ለሁለቱ ለብቻ መነገር አለበት ብዬ ችልድረን ኦፍ አድዋ የሚል ሰፕሬት ፋይል መክፈት ጀመርኩኝ። እንደሱ ነው ዋናው። ግን ብዙ ጊዜ ምንድን ነው የባሰው ወይም ሜይ ቢ ቀደም ብሎ ሊሆን ይችላል። አሁን ምልሽ ሁሌም ማጣጣም ይቻላል የማይገናኙ ነገሮች። ግን ጣሊያኖችን ፊልም ፌስቲቫል ማግኘት ስጀምር እና የጣሊያኖች ኢትዮጵያ የወረራ ታሪክ ብቅ ባለ ቁጥር የሚሉኝ ደጋግመው የሚያናደኝ የነበረው የቆየ ነው ያናደደኝ። እኛ እኮ እንደ ፈረንሳይ እንደ እንግሊዝ አይደለንም። እኛ ትምህርት ቤት ቤተክርስቲያን ስናክም የኖርነን ይሉኛል። እና ከአባቴ ጋር ከማየው ጋራ ወይም የአባቴ መጽሐፍ ካየሁት ጋር አብሮ አይሄድም። በደንብ አዋቂም ባልሆነ የኢትዮጵያ ታሪክ አልጣጣመኛለ ያናደኝ ነበር። እየተደበቁ እንደሆነ አውቃለሁ። ከዛ አንድ ትልቅ ፌስቲቫል ሪሚኒ የሚባል ከተማ ውስጥ የአፍሪካን የኮሎኒያል አፍሪካን ሲኒማቸውን የሚያሳዩበት ወቅት ነበረ። እዛ ፊልም ፌስቲቫል ተጋብዤ ነበር እኔ እና ብናይ የኢትዮጵያን ኮሎኒያል ያደረጉትን የእነሱን ኮሎኒያል ታሪክ የመዘገቡት ወይም ሊያቀርቡትም የፈለጉ በዛ ጊዜ እንግዲህ በ1980 ገደማ ነው የጀመሩት። ምን ማድረግ ነው? አንበሳ ሲገሉ፣ ዝሆን ሲገሉ፣ ወፍ ሲገሉ፣ ክንፋቸው ትላልቅ ወፍ ገለው የኢትዮጵያን ሕዝብ ሲለኩ፣ የኢትዮጵያን ሕዝብ አፍንጫ፣ ከንፈር፣ ጆሮ ሲለኩ፣ ብልት ስላይቀር ሲለኩ የሚያሳይ ፊልም ሆነ እና ይሄ አደገኛ የናሬቲቭ ፖዚሽን እንዳለው ገባኝ እና መበሳጨት ሲጀምር ፊልም ሰሪዎች አብረውኝ ቁርስ የሚበሉት የጀርመን ፊልም ሰሪ ነበረ ያኔ፣ የቱኒዥያን የፊልም ክሪቲክ ነበረ፣ በጣም ጎበዝ፣ ስሙ አሁን ጠፋኝ። በጣም ቅርብ ጓደኛ እንደ ወንድም ነው የማየው ቱኒዥያ ሲሄድ እና ታላቄ ነው። ግን ከነዚህ ኡስማን ሰንቤን ሜድሆንዶ ጋር የነበረ ነው እና እነሱ በሙሉ ተሰበሰቡና ኃይሌ ገሪማ ሲያወራን ፊልም ሊሰራ ይፈልጋል ስለ ጣሊያን ኢትዮጵያ ታሪክ እና ፌስቲቫሉ እነዚህን የድሮ አርካይቭ ፉቴጆችን ለኃይሌ ገሪማ እንዲሰጥ ብሎ ፌስቲቫሉ በሙሉ አቴንደንት ያደረገው ፊልም ሰሪ በሙሉ ቮት አድርገው ሉቼ የሚባለውንና ያን የፊልም ፌስቲቫል እንድትረዱት ብለው ፖዚሽን ፔፐር ወሰዱ። ትልቅ ሙቭመንት ሆነ። እኔ ተቃጥዬ ልሞት ነኝ። የማየው ነገር ሁሉ ሌላ ወሬ ነው እና ሌላው ደግሞ ምልሽ ፊልም ተማሪም ሆነሽ የኒዮሪሊዝም የሚሏቸው የጣሊያን ፊልም ኒዮሪሊስት ፊልም ሰሪዎች ሁልጊዜ ታላላቅ ፊልም ሰሪዎች ናቸው። በፊልም ስኩል የሚከበሩ ናቸው። ሁልጊዜ ግን በየፊልማቸው ኢትዮጵያን ጠበስ ያደርጋሉ እና ጠበስ ያደርገኛል። ኢትዮጵያዊ በመሆኔ ደግሞ አንድ ፊልም ይመጣል። ሴት ናት ፊልም ሰሪዋ፣ ጣሊያን ፊልም ሰሪ የታወቀች ናት እና እሷ ደግሞ ጠበስ ታደርጋለች፣ ኮሜዲ ታደርገዋለች። የኢትዮጵያን ሴራቸውን ይሳሳቁበታል፣ መቃለጃ ያደርጉታል። ከዛ ያ ሁሉ ብስጭት ደግሞ አለ ዲፕ ዳውን። ይሄ ቀደም ብሎ ገና ትምህርት ቤት ፊልም ስኩል እያለው የነበረብኝ ችግር ነው
ካየሽ ደግሞ ሃርቨስት ላይ ካየሽ ከንቱ የሚባለው የሰውየው ባለመሬቱ ሰውዬ የባላባቱም ልትያቸው ትችላለች። ግን የባላባት ሲባል ትልቅ ነው። ትልቅ አፍ ከፍቶ አይዘጋም። ግን በእኛ ኤሪያ ባላባት አነስተኛ ናቸው፣ ትላልቅ አይደሉም። እና የእሳቸው አሽከር ከንቱ ምን ሲል ትሰሚያለሽ? በልጅነቴ እናቴ ረሩጥ አምልጥ አንተ ኑርልን ይሉኛል ስትያሉ እና ጣሊያኖች እያቃጠሉ ምን እያሉ ሲመጡ የሚለውን ሰውየው ደርጎስ አድርጎ ነው የከተተ ኢምፕሮቫይዝ ሲያደርግ። እኔን ራሴን ወጋኝ። ፊልም ሰሪ ሆኜ የጣሊያኖች ጦርነትን እነካዋለሁ፣ አንዳንድ ጊዜ ነካክቸዋለሁ መስሎኛል። ግን ይሄ የሂውመን ስቶሪውን እሱ ነው ያመጣው እና ዝም ብሎ ኦርዲነሪ ተራ ሰውዬ ነው እና ከንቱ ብዬ የሰየምኩትም ያው በዛ ክላስ የሚቆጥሩት እንደ ከንቱ ነው። እና ሊያጽናናቸው መጥቶ ልጅቷ ከሞተች በኋላ እኔም እኮ እንደዛ አሽከሮኝ እንዲህ ብዬ ጫማ ሰጣለው ሲያልቅብኝ ብለው ይኸው እስካሁን አልሰጡኝም ምናምን ይላል። እና ልጃም ደግሞ ቀደም ብሎ ነው አሜሪካ ያለ ልጃቸው ሲመጣ እንትን ህይወቴን ያስተካክልልኛል። ይሄ ነገሮች አሉ። ግን ጠበቅ አድርጎ ያመጣው ምንድነው? በልጅነቴ ራንተ ኖር እያለች እኔ ዝም እየለፍልፍ ዝም ብለህ አትሄድ ውጣ ሲሉ ከዛ እና ዘንተኞቹ ውጣልን አንተ አታርፍም ይለዋል። ሰምተሽ ትዝ ይልሻል? እሱናን ቶሎ አትውጣ ብየዋለሁ፣ የፈለግከውን ለፍልፍ ብየዋለሁ። እዛ ላይ ለፍልፏል፣ ራሱ አምጦታል። እና ለእኔ ይሄ ሁሉ ምልሽ መንደርደሪያ የተያዘ ነው። አንድ ነገር ብቻ አይደለም ዋናው። ሌላው ደግሞ ምልሽ ዶኪመንተሪ ባየው ቁጥር አሜሪካኖች የሆነ ዩሮፒያኖች የሰሩትን ዶኪመንተሪ ሳይ ኢትዮጵያ 3 ደቂቃ ስቶሪ ናት። አብሮ አይሄድም። ከአባቴ በቲያትር ስንሰራ ምን ስል ከተዋህዱ ነገሮች ጋር አብረው አይሄዱም። 3 ደቂቃ ያልቃል የኛ ታሪክ። እና ደግሞ ማይጨው ጦርነት የሚለው ደግሞ አጣበበብኝ ደግሞ እሱ እና እየሰፋ ሄደ። ያንን ለማስፋፋት ባለው ትግል ነው። የአድዋውን የመጀመሪያ ቪክትሪ ኦፍ አድዋን አፍሪካን ቪክትሪን እየሰራ ባለበት ጊዜ ላይ ይህ ሀሳብ ተጠነሰሰ መጣል። ነገር ግን 10 ሰዓት 5 ፓርት፣ አንደኛ በአጠቃላይ መናገርም ይከብዳል አይቻልምም። ግን 2 ነገሮች ለእኔ ይታዩኛል። አንደኛው ዋር ኦን ሜሞሪ የምትለው ወይም የማስታወስ ጦርነት፣ እሱ ከዩሮፒያን የእኛን ሀብት ካላቸው ጋር የምታደርገው ፍልሚያ። ስለ እሱ ምናልባት ላልተገነዘበው ሰው ወይም ለአብዛኞቻችን እንደዚህም እንዳለ ለማናውቀው ስለ እሱ ትንሽ ብትነግረኝ። አሁን ያመጣሽው ምልሽ መጀመሪያ አየሽ፣ ይሄ እኮ ነው እኔ ፊልም ስሰራ ሁልጊዜ አብሬ ስለማውቀው ፊልም አልሰራም። ላውቅ ስለምፈልግም ነው ምገባበት። አንደኛ እያወቁ ሲሄድ ደግሞ እየሰፋብኝ እያደገብኝ ሄደ። ወድቃው እየሰፋ ሄደ። እናም ምልሽ ምን ታደርጊያለሽ? ናሬቲቭሊ እንደ ጥጥ ትበታትኘዋለሽ። ሲበታተን እያደገ ይሄዳል። አንዱ እሱ ፓርት ነው እንጂ ሲጀምር ራሱ የሁለቱም ጦርነት የአድዋና የፋሽስቱ ወረራ አንድ ላይ የሚሄድ መስሎኝ ነበር። ምክንያቱም አላቀውማ ማግኔቶ ይወዱን የኦሪየንቴሽን ትምህርት አጭር ነው ስለ ኢትዮጵያ እና ይሄ ነው ዋናው አንዱ ፓርት። ሌላው ግን እያደገ የመጣው ምንድን ነው? አንደኛ ቀደም ብዬም እንደነገርኩሽ የእኛ ለምንድን ነው በ3 ደቂቃ የሚያልቀው? ለምን ነው በ5 ደቂቃ ብቻ የሚነገረው? የኢትዮጵያ ያለቀው ህዝብስ ምናምን የሚል አለ አንጎሌ ላይ እንደ ባክ ማሄድን በለው። ከዛ ደግሞ ግን ይህንን እየተስፋፋብኝ ሲሄድ የማገኘው ሁሉ የምስክር ሲኔማ በእነሱ አይን የተመሰረተ ነው። ሲጠነሰስ ጀምሮ በዛ አይን የተጠነሰሰ ኢሜጅ ነው እና ያ ኢሜጅ ደግሞ ራሱ የውሸታም ናሬቲቭ የተሸከመ ነው። ካመጣጡ
የመውረር ጀስቲፊኬሽኑ ራሱ መወረር አለባቸው፣ ምክንያቱም ስለራሳቸው የማያውቁ ናቸው፣ ታሪክ የላቸውም ብሎ ጀስቲፋይ ማድረግ አንዱ ፓርት ነው። ሌላው ደግሞ ወረራውን ማጣመምና ደህና ስራ ሰራሁ፣ መድኃኒት ሰራሁ፣ ሆስፒታል ሰራሁ፣ አስተማርኩህ፣ ሀሁ ትምህርት ቤት ከፈትኩልህ የሚባሉት የደግ ስራዎችን አላለም ዋና ሆድቅ አረጉት። የታሪኩ የሁሉ ትግል የሆድቅ አረጉት እና እሱ ሳየው ሲኒማዎችን ሁሉ ለካ የነሱ የመነጸር እና እኔ ሌላ ሲኒማ መስራት ስጀምር ከነሱ ፖይንት ኦፍ ቪው የኦፖዚት እየሆነ መጣ እና ትግሉ ገባኝ እንጂ ወዲያው ገብቶኝ አይደለም። እየሄድ ሲሄድ የእኔ ፊልም የሚለው ሊል የሚፈልገው እነሱ ያሉት የሚጻረር ከሆነ እንዴት ነው እነሱ ምልሽ ቤሲክሊ ሌላው ችግር ገና አድዋን ሲጀምር የመጣብኝ ችግር ስዕሎች ከኢትዮጵያን ትራዲሽናል ስዕል ሌላ ብዙ እኛ አልጻፍንም፣ ብዙ አልሳልንም። እነሱ ብዙ ስለዋል፣ ስለ አድዋን ብዙ ስለዋል፣ ስለዚህም ብዙ ስለዋል እና ያንን ፖይንት ኦፍ ቪው አየሽ የፈረንጆቹን የነጭ ፖይንት ኦፍ ቪው ኢትዮጵያን የሚያቋሽሽ ፖይንት ኦፍ ቪው ያን ጠበንጃ አፈሙዙ እንዴት ነው የምታዞሪው? ገባሽ? ምክንያቱም የሰው ጠረን የሰው ልብስ እየለበሽ ነው። ያን እንዴት ነው የምትገለብጭው የምትለውጭው እንዴት ነው የሚለው ላይ ብዙ ተማርኩኝ። ኦፍኮርስ ሰክሰስፉል ነው ልል አልችልም። ኢምፐርፌክትሊ ኢት ወርክስ ኦን ዳት ኦን ሳም ቱ ሳም ሌቭል ይሰራል። በግልህስ አሁን እዛ አርበኞችን በህይወት የነበሩ አርበኞች ወይም ምስክሮችን አግኝታ ኢንተርቪው በማድረግ እድል ነበር። ያን ጊዜ ደግሞ አንተን ስታነሳ ስለሰማሁት ነው የግል ሜሞሪ ከአባት ጋር ያለውንም ነገር ያያይዟል። በአንተ በግል ፐርስፔክቲቭ ደግሞ ምን ስለ ይዘቱ ምን ትላለህ? እነዚህ አርበኞችን ስለማስታወሱ አንዳንድ ጊዜ ሁሉም ጦርነቶች የማይጨው ጦርነት ተብለው ተደባልቀው እንደሚወሰዱትም አብዛኛው ሰው ህይወቱን የገበረው የተዋጋው ሰው ያንን እድል ለመነሳት እንኳን ስሙን አያገኝም። ስለዚህ ይህንን ስትሰራ ምን እየተሰማ ነበር? ምን ይሆናል መሰለሽ እንግዲህ የኔ ትውልድ ስለዚህ የታሪክ አንቀጽ ያውቃል ብዬ አላምንም። ትንሽ ወፍ ዘራሽ ነገሮች እናውቃለን። በቤተሰብ የሚመጣ የዘመቱ ሰዎች ካሉሽ አያት ከሞተ ትሰሚያለሽ። እኔ አባት ጽፏል መጽሐፍ ሂስትሪ ጎንደር በጋሻው የሚለው መጽሐፍ ብቻ ሳይሆን ቲያትሮች ጽፏል ስለ ጣሊያን ወረራ በኢትዮጵያ ላይ እና አድቫንቴጅ አለኝ። ግን የአባቴ ያኔ በነበርኩበት ዌስተርን ኤጁኬትድ ኢትዮጵያዊ ግሩምድ በመሆንበት ጊዜ የአባቴ ቮይስ ቦታ አልነበረው። የአባቴ የታሪክ መነጽር ቦታ አልነበረው። ዝም ብሎ ኢትዮጵያዊ ነው፣ እኛ ወደኋላ ቀሮች ነን፣ አባቴ ኋላ ቀር ነው፣ ፈረንጆች ያውቃሉ፣ ሚስተር ራምዚ ኢዝ ራይት፣ ሚስተር ራምዚ ያስተማረኝን ሚስተር ጆዜፍ ኢዝ ራይት እያልኩ ነው የመጣሁኝ። ከእነሱም በቀረብኩ ቁጥር እየሰለጠንኩ እያልኩ በሚሄድበት ጊዜ ይሄ ግጭት አለ እና በጠቅላላው ምልሽ አንደኛ ምልሽ አድዋን ሲጀምር የገንዘብ ችግር ነበረ። የገንዘብ ችግርን ቢኖር ደግሞ መንታ ሆኖ ነው የተወለደ። የሁለተኛው ጦርነትና አንደኛው ጦርነት የአድዋው እና የኢትዮጵያ ጠቅላላ ኢትዮጵያ የተወረረችበት በነው ሙሶሊኒ የችልነ በአድዋ ጦርነት እንበለው። ያንን ሲጀምር ምንሽ እንዳልኩሽ በአንድ ገጽ ልሄደው ፈለግኩና አብሮ ሊሄድ አይችልም። እንዲያውም አንዱንም ሳላጠቅም አበላሽቼ እተወዋለሁ። ምክንያቱም ሁሉን ላጠራቀቀው ነው ማለት ነው። አንድ ላይ አድርጌ የፋሽስቱ ምና አንድ ላይ ማጠራቀቁ የአድዋው አሸነፍናቸው ነው። የሁለተኛው ግን ደግሞ ቂሟቸውን እንዴት ከአድዋ እስከ 1930 በፈረንጆች የአድዋው እንትን ድፊት ወይም ውድቀት
ልጆቹ እንደ ወተት ጠብጠው ያደጉበት ጊዜ ነው። ይሄ አልገባኝም ነበር ስጀምር። አሁን እየገባኝ የሄደው ምንድን ነው ኢትዮጵያ ናት አጀንዳው አልኩኝ። ያ ራሱ አዲስ ትምህርት ነው ለኔ። ለካ ሁሉ ትግላቸው መሳሪያ ሁሉ ሲሰሩ አጀንዳቸው ኢትዮጵያ ናት። ቀለበት ሲያዋጡ ሴቶች ሁሉ አጀንዳቸው ኢትዮጵያ ናት። ይሄ ኢምፓክት አልገባንም። ብዙ ሂስቶሪያንስ የገባቸው አይመስለኝም። የጣሊያን የጣሊያን ከተፈጠረችበት አይዲያ ኦፍ የነማዚኒ የጣሊያን ዩኒፊኬሽን የሚለውን ታሪክ ሁሉ እናነባለን፣ እንማራለን። ያ ሁሉን ተምረን ግን እነ ሙሶሊኒ እንዴት እንደተወለዱ የእሱ ትውልድ ጀኔሬሽኖች አድዋው እንዴት ሜንታሊ ኦብሰስ እንዳደረጋቸው እና ህመምተኞች ናቸው። እንዴት ለጥቁር ተሸንፈን የሚለውን እኛ ሁሉም ይንቃል። ኢሮፓያኖቹ እንዲታወቅ አይፈልጉም። ግን አሁን ለምሳሌ እኔ መጠርጠርም ሲጀምር ስለ አድዋ ስሰራ ትዝ ይለኛል። ምን ይላሉ እንግሊዞች፣ የእንግሊዝ ጦር ሰራዊቶች ሁሉ ሮም ድረስ ሄደው አሰድባችሁ እናንተ ሁሉም ድሮም አትረቡም፣ አሁን ቶሎ እኛ ጋር እኛ ሚሊተሪ ይዘን እንመጣለን፣ ቶሎ ብለን ሂዳችሁ ይህንን ጥቁር ህዝብ ቅጡት የሚል ጥያቄ ተነስቷል። ይሄ ብዙ ጊዜ አይነገርም። ምክንያቱም ኢትዮጵያውያን ህዝብ ቀጠልን ህይወት እንጂ ታሪኩን ማጠራቀም አልጀመርንም። ከአሜሪካ ሲቪል ወር እንኳን የመጡ ነበሩ አድዋ ድረስ የአሜሪካን እንትኖች መርሰነሪዎች። ከዛ በኋላ ደግሞ የዓለም የነጮች መርሰነሪዎች አድዋን የአድዋ ሽንፈት በጣም ያዋደቃቸው አንደኛ። ሁለተኛ በስቴት ሌቭል ከሄድሽ ደግሞ በመንግስት ሌቭል ከሄድሽ ደግሞ ናይጄሪያ እኮ ነገ እንዲህ ሊበላን ነው፣ ሱዳን ይኸው ተደሰት አሸነፉ ብሎ ያው የማይስማማ ህዝብ ነው ከኢትዮጵያ ጋር። ሊቢያ እንዲሆነ ኮሎኒያችን ምን ሊሆን ነው የሚል ያን ደግሞ አንደር ኤስቲሜት አድርገን እኔ ራሴም የኔም ትውልድ ስንማር ወደ አሜሪካን ኤምፓየር ስንሸጋገር የኔ ትውልድ የእንግሊዙን ኦቨርካም አድርገን አላወቅነውም። አስተማሪዎቻችን ጋር ፍቅር የያዘን ደግሞ አሁን ለምሳሌ የኢትዮጵያ የለውጥ ትውልድ ብንላቸው እንኳን ኦርጋኒክ አይደለም ለውጡ፣ ግን የለውጥ ትውልድ ብንላቸው አስተማሪዎቻቸው በሙሉ የዊንጌት የእንግሊዝ ቅኞች ናቸው። መለስ ብትይ ከሌ ብትይ ከዛ ነው የሚመጡ ሁሉም የኢትዮጵያ ምሁራኖች ልዩ ልዩነን ወገን እየመሩ የመጡት በሙሉ የእንግሊዝ ቅኞች ናቸው። እኔ ራሴ የእንግሊዝ ቅኝ ነኝ። ወደ አሜሪካ ተሸጋገርኩ እንጂ የአሜሪካው ደግሞ የእንግሊሽ ኤምፓየር ነው። ኮንትራዲክሽን እኮ የለም። አሜሪካን ኤምፓየር እና እንግሊሽ ኤምፓየር ኮንትራዲክሽን የለም። ብሪቲሽ ኤምፓየር ቢኬም አን አሜሪካን ኤምፓየር ፒሪየድ። እና ይሄ ምልሽ እየቆየው የምማረው ነው። የራሴ ኢምፕሊኬሽን ደግሞ አለ። አንደኛ እኔ ብዙ ጊዜ ፊልም ስሰራ ራሴንም ላክም ስለምፈልግ ነው። እኔ ሌላ ሰው በኃይል አላስብም። የእኔ ትውልድ ኢትዮጵያ እዚህ አድርሷል ብዬ አምናለሁ። ይህም ደግሞ ኮንፊውዥን ነው። ይህም ደግሞ የእኔ ትውልድ ሚስ ኤጁኬትድ ነው። ግን ለምሳሌ እንደ አፍሪካን አሜሪካኖች አልጻፍንም። ሚስ ኤጁኬትድ ኦፍ ኢትዮጵያን የሚል መጽሐፍ አታገኝም። አሜሪካ ሀገር ግን ጥቁሮቹ ውድሰን ካርተር ሚስ ኤጁኬሽን ኦፍ ኒግሮ ብሎ ጽፈዋል። እኛ ግን የምንማረው ሁሉ የምንውጠው ሁሉ ታሪካችንን የሚነቅፍና የሚያዋድቅ ሆኖ የዛ ዋዳቂ ታሪክ ወታደሮች እንሆናለን። ያውም ደግሞ ትውልዳችን ኢፌክቲቭ የሆነ ጎሪላ ወርፌር ያካሄድ ነው በታሪካችን ላይ እና ይሄ ምልሽ አሁን ማወራሽ እንደዚህ ሆኖ እየገባኝ የመጣው ነው። ምክንያቱም ሳላውቅ ስለጀመርኩ አውቃለሁ ልል አልችልም። ከአባቴም ጋር ቲያትር እየሰራ ፕራዮሪቲ አልነበረም የህይወት ሜቢ ገርልፍሬንድ ነበረ መሰል ፕራዮሪቲ፣ በለስ መብላት ይሆናል ፕራዮሪቲ። አስመራ ሄደን ስናሳይ ቲያትር ትዝ ይለኛል። እኔና ባዘው ጓደኛ አብሮ አደጌ ሌሊት ተነስተን ነው ስለሰራ ነው ቲያትር እንኳን አናወራም። ህዝቡ ምን አለ የኤርትራ ህዝብ ቲያትሩ አይቶ ምን አለ ምልሽ በለስ ልንበላ ነው። በጠዋት ተነስተ ሄደን በለስ ስንበላ ምን ውለው እና ለእኔ ፊልሙ ራሱ ልስራ ስለው ያስተማረኝ ነው ናው ካመጣሽው ጋር የሚያያዘው ምንድን ነው? አፍንጫዬ ስር ደግሞ አርበኞች ሞተው አልቀዋል። እያወቅኩ ነው መስራት እንኳን ሲጀምር
ገንዘቡ መጥቶልኝ ጤዛን ምናምን እየሰራው ወይም ሪሰርች እያደረኩ ለአንዳንድ ፊልም ፕሮዳክሽን ገብቼ ግራንት ኑሮኝ በየቦታው እስከ አሰላ ሂጃለሁ፣ እስከ ደብረ ማርቆስ ሂጃለሁ፣ እስከ ወንደር ሂጃለሁ። አርበኞች አሉ ወይ ያልሞቱ እያልኩ ለመቅዳት እስከ ወሎ ሂጃለሁ፣ አድዋ ሂጃለሁ፣ አርበኞች ፍለጋ ገባሽ። እና ያ ምንሽ እንግዲህ የመቆርቆር ወይም ምንድነው የመጸጸት ጀርኒ ነው። አይ ምነው ገብቶኝ በሆነ ይሄ ታሪክ ገብቶስ ቢሆን መች ካሜራ ነበረ የሚባባል ዳያሎግ ኦፍን ነው አንጎሌ ላይ በኃይል የሚራወጠው። ለዚህ ነው አሁን ለምሳሌ የእናንተ ትውልድ ምልሽ የሚያናደኝ ምንድን ነው? ካሜራቸው እንደ እንትን ነው፣ እጃቸው ስር ነው ያለ ካሜራቸው። አያታቸውን እንኳን አይቀዱም ብዙዎቹ። እቺ አሮጊት አያቴ ምን ታውቅ ይሆናል ብሎ እንኳን መጀመር ወደ አንድ ቦታ የሚወስድ ነው። ጥቁር አንበሳ የሮማ ተኩላ ወቨር ሪዝን እነሱ በራሳቸው ካፕቸር ያደረጉት ጊዜ አልፎ ያ መንግስት ወድቆ ሲያፍሩበት ያንን ታሪክ ደግሞ ደብቀውት፣ ግን እኛ ከተደበቀበት አውጥተህ አንተ መልሰህ ያንኑ ክስ ያንኑ አኪዜሽን መልሰህ ወደ ራሳቸው እያቀረብባቸው ነው። ለእኔም ጀኔሬሽን ከኔም በታች ላሉት ከኔም በላይ ላሉት ትልቅ ትምህርት ይመስለኛል። የተቀበልነውን ነገር በሙሉ ወይም የተሰጠነውን የነሱ ኤንሪኮ ቼሩሊ የነሱ የኮንትሮሲኒ ትምህርቶች እስካሁን በኢትዮጵያ ጥናት ላይ ተጠቃሽ ናቸው። ቀደምተኝነት የኢትዮጵያን ስተዲስ የሚመሩት አሁንም ለቅኝ ግዛት የተዘጋጀ የጥናት ወረቀቶች ናቸው። በዛ ላይ ለእኔ ለማንኛችንም በየትኛው ምድን ያለነው ኢትዮጵያውያን ይሄ አይን ገላጭ ትምህርት ነው ብዬ አስባለሁ። በራሳችን መነጽር ስናየው በራሳችን ታሪክ የራሳችንን ታሪክ በራሳችን አንደበት ስናየው ሚስ ያደረግነውንም እናያለን። አንተም ፊልሙ ያየኋቸው ፓርቶች ላይ መንሽን እንዳደረግካቸው ለወጣቱ ጀኔሬሽን ያለህን ተስፋ ምን ያገኝበታል ብለህ የምታስበውን ለራስህን እንደሰራው ከውስጥ ጸጸቱንም ለማውጣት እንደሰራው ያህል በዛውን መጠን ደግሞ ከወደፊት የሚመጡት የራሳቸው ሶርስ ይኖራቸዋል በሚለው ነው። ከዛ ጋር ተያይዞ ምን ሆፕ እንደምታደርግ በዚህ ፊልም እና ደግሞ ከስያሜውም ጥቁር አንበሳ የሮማ ተኩላ ያልክበት ከችልድረን ኦፍ አድዋ ወስደህ ጥቁር አንበሳ የሮማ ተኩላ ያልክበት ለአንተ ሲግኒፊካንስ ወሊውልሽ እኔን ያየ ተቀጣ ነው። ሁላችን በተለይ ደግሞ ከሶስተኛው ዓለም የምንመጣ ሰዎች ታሪካችን የተቀማን ሰዎች ነን። ዋን ቲንግ ኢን ኮመን ዊ ሃቭ ላቲን አሜሪካ፣ ኤዥያ፣ አፍሪካ ሂስትሪያችን እና ሳምባችን በሌላ ነፋስ ነው የሚካሄደው። ለዚህ ነው በጣም ምንሽ የተስተካከለ ስነ ስርዓት ለመጀመር ለህዝብ የማንችልበት ምክንያት ከሚስ ኤጁኬሽን ነው አፈጣጠራችን ራሱ። እና ለእኔ እኔን ያየ ተቀጣ ነው። እኔ ልሰራ የፈለግኩት እኔ ታሪክ ባለማወቄ እዚህ ደርሻለሁ። አሜሪካ መኖሬን ያለ እንደ ጉራ አንጸባርቄ አላውቅም። እኔ በግዞት ያለሁበት ምክንያት ደግሞ የራሴ ሚስ ኤጁኬሽናል የግዞት ላይፍ ነው እንጂ በፖለቲካ ተፈርቼ ምን ብዬ የሸሸው ሰው አይደለሁም። ግን ታሪኬን የተቀማው ሰውዬ እዚህ ራሴን ሳገኝ ታሪኬን እንዴት አድርጌ ነው ሪትሪቭ ማደርገው የሚለው ትግል ውስጥ ነው ያለሁት። ሌላው ይሄ አሁን ያልሽው ፖይንት እኔ ራሴ አሁን ለምሳሌ ኢትዮጵያ ታሪክ አላት ብለ የማመኑ እንትና ዳውት አለኝ። አሁን አልለምልሽ አሁን እንዴት ያለች ሀገር ነበረች ነው የምልህ እንጂ አሜሪካ ሀገር ስመጣም ሃይር ስኩል ስማርም ኢትዮጵያ ኪነጥበብ ዩኒቨርሲቲም እያለሁ የምንሰራው ቲያትር ወይም ምናምን የሚደረገውን ፕራዮሪቲ ሳይ ምንድነው ኋላ ቀር የሚል አይዲያ አለው። ባይተሽ እንደሆነ የመጣ ሁሉ የኢትዮጵያ መንግስት ከአፄ ኃይለ ሥላሴ በኋላ ኢትዮጵያን ኋላ ቀር ነው የሚላት። ችግሩ ኋላ ቀር የራሱ ማይንድሴት ነው፣ ራሱ ነው ኋላ ቀር። ምክንያቱም አፉን የሚከፍተው ሁሉ በፈረንጅኛ አስተሳሰብ ነው። ሞተሩ እዚህ ያለው አስተሳሰቡ ፈረንጅኛ ነው እና ምልሽ ምንንቃት ሀገራችን በዛ ስናያት ነው እንጂ የምትገርም ሀገር ናት። በሁሉም ሌቭል ላይ ችግራችንም ወስደሽ ሁሉን ነገር ደምረሽ የምትገርም ሀገር ናት ለእኔ። አሁን ይሄ እንግዲህ አሁን ይሄ ፊልም ያደረገልኝን ነው ለራሴ። እና አሁን ለምሳሌ አንበሳው እንዴት መውሰዳቸውን ማን አስተምሮኝ ያውቃል? እሱ ብቻ ቢያስተምሮኝ ይበቃኝ ነበር። የጣሊያን ጦርነት ጊዜ አንበሳው ተነቅሎ መሄዱን የአክሱሙን ሐውልት ነቅለው መውሰዳቸውን ሁሉ አላውቅም ነበር ይህን ፊልም መስራት እስኪጀምር ድረስ።
ምንሽ አንዳንዴ አንዲት ስቲል ፒክቸር ነው ማገኝ የምኒልክ ሐውልት መጣሉንማ ታዩ እዛ አገኘው ቄሱ ሲጣል የነበሩ ልጅነታቸው ቄስ ናቸው የት እንደተቀበረ ሁሉ ያወቁ እንዴት እንደተገኘ አፄ ኃይለ ሥላሴ ሲመጡ ወጣት ቄስ ናቸው ግን የልጅነታቸውን ያስታውሳሉ ይሄን በፊልሙ ነው የተማርኩት ከዛ ደግሞ ተኩላው እንዴት ብሎ ነው ወደ ኢትዮጵያ ስጦታ የሚልኩት ጣሊያኖች ጉደኞች ናቸው አንበሳ ወስደው ተኩላ ይልካሉ ይሄን ማን ኢትዮጵያዊ ነው የምናውቀው ማንና እኔ አላውቅም ነበር እድሜ ለዚህ ፊልም ስራ ነው ገባሽ እና ይሄ ደግሞ ምን አመጣ መሰለሽ ኃይሌ ጦርነቱ እኮ የታሪክን መደምሰስ ነበረ ኮምፖነንቱ መግደል ብቻ አይደለም የኢትዮጵያን ታሪክም ለማጥፋት ትልቅ ፕሮግራም የተካሄደ ነው የ40 ዓመት የምንለው ጥናት ይሄ ነው ኢትዮጵያኖች ደግሞ ይገርሙሻል ከ40 ዓመት በኋላ ተመልሶ ይመጣል ሚል ሚቶሎጂ አለ ጣሊያኖች ራሳቸው 40 is basta ብሎ ሙሶሊኒ የሚናገረው ኦብሰሲቭሊ 40 ዓመት ሊትሬቸር ናት ራሷን የቻለች እና ትዝ ይለኛል አባቴ ራሱ 40 ዓመት ቆይቶ ይመጣል በምን ቲያትሩ ላይ ምናምን ሰማለሁና እንዴት አወቁ 40 ዓመት ቆይቶ እንደሚመጣ ወይዘሮ ፀሐይነሽ ብትባለው አርበኛ ፊልም ውስጥ ያለችው አያቷ አድዋ ዘምተዋል አባቷ ጥርሳቸውን ተሰብረው ነው የመጡና ከ40 ዓመቱ በኋላ ይመጣል ተበቀሉልኝ ደሜን አሉኝ ትላለች እንግሊሽ ውሰጂው ይሄን እንደ ፎክሎርም ውሰጂው it's amazing it's an amazing way of passing history legacy እና ጣሊያኖች ይሄ እንዳደረጉ ኢትዮጵያ አለ ብለሽ ጉራ መንፋሳ ኢትዮጵያ ምን እኔ ራሴ ምን አሁን አድዋ ፊልም ላይ የሚያልኩት ነው ኢትዮጵያ አሸነፉ አድዋ ላይ ሲሉኝ ብዬ በድብቅ ይመስላችኋል ፈረንጅ እንዴት ብሎ ነው ይሄ የኋላ ቀር ህዝብ ፈረንጅ እንዴት ነው የሚያሸንፍ እኔ እዚያ ጥቁር አሜሪካኖች አፍሪካን አሜሪካኖች ስለ አድዋ ማሸነፍ ምናምን ጉራ ሲነፉ እነዚህ ሰዎች አብደዋል ነው ምንልኛ ሌሎች አበሾች ጋር ጓደኞች ዋሽንግተን ዝም ብለው ግን አበዙት እኮ የኛን ነገር አንዱ በኋላ ምናለኝ መኳንንት ይባላል አሁን አርፏል ኃይል ያለ ኢትዮጵያ እንዴት ነው በየቴሌቪዥኑ ሰማታለሁ ትነሳለች ይለኛል ምክንያቱም ትንሽም መናሳቷ ገረመው ብዙ ነገር በተነሳ ቁጥር በተለይ አፍሪካን አሜሪካኖች በቴሌቪዥን ላይ ብዙ ጊዜ ኢትዮጵያም ላይ ያተኩራሉ ታሪኳን እንደራሳቸው አድርገው ይወስዳሉ እኛ ደግሞ ግን አንዳውቀውም ያን ታሪክ ከነሱ ሰምተን ኦ ማይ ጉድነስ እንላለን ለጀግናውና ሀገር ወዳዱ ኢትዮጵያዊ ፕሮፌሰር ኃይሌ ገሪማ ረጅም ዕድሜ ከጤና ጋር ተመኘው አመሰግናለሁ የኢትዮጵያውያን አርበኞች የቡልጋ አርበኞች ኃይለማርያም ማሞ ገረሱ ዱኬን እንዳያት አድርጌ ነው ማይኔ አሁን የገረሱ ዱኬ ታሪክ እንደምንም ብያ ሰብስቤ አሁን ሳየው በቀለ ወያ ደጃማች አዳነ በዚህ ብትሄድ ተራዎቹ ደግሞ ካድሬ የነበሩት የበላይ ዘለቀ ሳይሞቱ ያገኘኋቸው ለእኔ ይሄ ኩራቴ ነው አብቹ ይሄ ጎሪላ ወርፌር እንግሊዞች ገና ሳያልሙት ምልህ በራስ ካሳ ስር አፈንግጦ ወጥቶ የተዋጋ በላይ ዘለቀን የሚያህል ሰው ይዘህ ካውቦይ እንዴት ታመልካለህ አሞራው ውብነህ ስሙን እስቲ ተመልከት አሞራው ውብነህ ጣሊያን ሲሰማ ስማቸውም ፈስ ብቻ ነው የሚፈሳ ይሉሃል የሚፎክሩት ሲናገሩ ምን ነው ምን ነካን የሚደናገጡ ኢትዮጵያኖች አውቶማቲክሊ ለኔ ኢንሴኪውርድ ናቸው ኢትዮጵያ should always be there in fact አንድ ኤርትራዊ ሮም ኢንተርቪው ሳረጋቸው ከጣሊያንም ጋር ተዋግተዋል against ኢትዮጵያ ጣሊያንም ክደው ገብተው ለኢትዮጵያ ተዋግተዋል መትረየስ ኃይለኛ የመትረየስ አርበኛ ናቸው ሮም አገኘዋቸው ይደለም ልጅ አሉ አሁን የወሮበላ ጊዜ ነው አሉ ኢትዮጵያ የምትባለው ግን አሉ ተቃጥላ እንደገና ትወለድ አጣፋም ልጅ ይደለም አባቴም እንዲህ ነው ብሎ የመከረኝና ለኔ የእውነቴን ልንገርህ አልደናገጥም አንዱ መጥቶ ቻለ ማለት ለኢትዮጵያ ቢለፈልፍ አልደናገጥም ምክንያቱም የቆምኩበትን አውቀዋለሁ እኔ ግን የሚደናገጥ ኢትዮጵያዊ የሚደናበር ኢትዮጵያዊ እውር ድንብሱን ሲወላገድ ሌላው ብዙ ሰዎች ኢትዮጵያ እንዲጠሉ የሚያደርገው ያ አይነት አስተሳሰብ ነው ለኔ ኢትዮጵያዊ ከሆንክ ባንተ አልተጀመረችም ባንተ ማጠፋም ትቀጥላለች
ግን እኔ ከሌለው ሷት ሞታለች ብለህ ጉራ መንፋት ከጀመርክ አጥፊዋ ነህ እንጂ ደጉ አይደለም። ኢትዮጵያ የምትወደው ብቻ የምትችልበትን ሰርተህ ጽፈህ ስዕለህ ዘምረህ የምትፈልገውን ነገር ሰርተህ ማለፍ ነው አዘን ኢትዮጵያ። ግን እኔ ካልደገፍኳት ታልቃለች ትሞታለች የሚባሉት ጉረኞች አገር የሚያስጨርሱ ናቸው። ለእኔ በኢትዮጵያዊ ካመንክ ካልም መሆን አለብን። ምክንያቱም ኢትዮጵያ ካልም ናት። ከአፍሪካ ስንት ዓመት አፍሪካ መከራውን ሲቀጣጠል ኢንዲፔንደንሷን ይዛ የቆየች ናት። ባለው ችግራችን በወድቃችን ያለው ችግር እያለ ቆማ የቆየች ናት። በእኔ ጊዜ አትጨረስም፣ አታልቅም፣ አትደመደምም። እኔ ደደም ካልሆንኩ አልደናገጥም። እንደፈለግ ፈርጥተህ ሲመችህ በምንገናኝበት እንገናኛለን። በጉልበት ግን ጠመንጃ ደቅኜ ኢትዮጵያዊ እኮ ነህ ምናምን አይደለም። እኔ ኢትዮጵያዊነቴን ብቻ አክብርልኝ። እኔ ኢትዮጵያዊ መሆኔን ብቻ የሚያናድህ ከሆነ ገደል ግባ እልሃለሁ። ምክንያቱም እኔ የመጣሁ ከጎንደር በኢትዮጵያዊነቴ አምናለሁ። ጎንደሬ ነኝ ብዬ አልዞርም። አንድም ሰው ሀብት ሰብስቤ ይዤ አልተያዝኩም። ደርግም ቢመጣ ሶሻሊዝም መጣ ምን ሄደ አባቴ መጽሐፍ ጥሎ ነው የሞተው። አንድ ነገር የለውም። አም ግላድ እዚህ ላይ ነው የተወልኝ። የኔ የአባቴ ቅርስ እዚህ ውስጥ ነው ያለ። ይህ ሁሉ መሰራው በሱ ቅርስ ነው። ስለዚህ እኔ ማንንም ገፍፌ በገፈፈ ህብረተሰብ የወጣው ሰው አይደለሁም። ስለዚህ አልደናገጥም። ግን ኢትዮጵያዊነቴን ተቀበሉ ልመጻደቅባት እያልኩ አልዞርም። እኔ ራሴ ኢትዮጵያዊ ነኝ። የሚቸግረው ሰው ግን የራሱ ጉዳይ ነው። እኔ ደግሞ እንዲህ የለም። በኢትዮጵያዊነቴ የሚደናገጥ ሰው ጠይቃቸው። የትም ቦታ ኮንፍራንስ ላይ ዲስካሽን ላይ ጀርመን ብትል ዩሮፕ ሲመጣ ተው ወንድሜ፣ እኔ ማውቃቸው የጎንደር የምንዝሮ ዘመዶች አንተን ዘመዶች ሲሸጡ ሲለውጡና ሲነግዱብህ አላውቅም። ማውቀው አሁንም ድረስ በድንጋይ ጠባብቅ እየገቡ እጃቸው እየደማ ጤፋች ነው የሚኖሩ ዘመዶችን አንተነን በዘዘዋል ብለህ ስትመጣ አስተምርሃለሁ። ምንዝሮ ስጃ አሳያለሁ ዘመዶችን። ስለዚህ አትምጣብኝ የፈለከው። በእኔ ኢትዮጵያዊነት ችግር ካለብህ ግን ያንተ ነው ችግሩ እንጂ እኔ አይደለም። አለመደናገጥ፣ አለመሸበር። ምክንያቱም የሚሸበሩ ሲቲዘንስ አደገኞች ናቸው። አሜሪካዊ ያየነው ነው። ብድግ ብለህ በአንዱ ነገር ስትንጠረጠር ችግርህ ሌላ ነው። በኢትዮጵያ የሚባለው ነገር ለእኔ ካልምነስ ነው። ለእኔ ኢትዮጵያ ፓኒክ አይደለም። አዎ አንደኛ ብዙ ህብረተሰቦች አድዋ ላይ እንደተዋጉ አውቃለሁ። ችግሩ በድሮ ለምሳሌ አሁን ከእስላም ቤተሰብ ከሆንክ አልተዋጋህም የሚል ሊመጣብህ ይችላል። ተዋግተዋል። ኦርቶዶክሶች ተዋግተዋል። ኦሮሞዎች ተዋግተዋል። በማጆሪቲ አይደለም አንድ ፉል እንደምልህ ነው። በአድዋ ላይ ግን ምኒልክን ሁሉ ነው ተከትሎ የመጣው። ለዚህ ነው ያሸነፈው። በማይጨው ጊዜ ብትንትናችን ወጥቶ ነበር። ለዚህ ነው የተሸነፍነው። ይሄ ፋክት ነው። እና ምንድነው እኔ የምለው የሁሉ ኮንትሪቢዩሽን መኖሩን ማወቅ አለበት። እንኳን የኢትዮጵያ ፕሮፐር ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ ከኤርትራ እንኳን አንዱ ቻፕተር የኔ ለወደፊት የሚወጣል። ከኤርትራ እንኳን ጣሊያንን እየካዱ ኮሎኒያል ሶልጀርሱ ነው ሲያዙ። ለምሳሌ የኤርትራ ወታደሮች የጣሊያን ወታደሮች ዲፌክት አድርገው አርማጭሆ ሲገቡ የአርማጭሆ አርበኞች ተከፋፈሏቸው በመትረየስ ችሎታቸው። መትረየስ ይዘው ነው የመጡ። ከጦርነቱ ላይ ትልቅ ዲፍረንስ ነው ያመጡ እና የጎንደር አርበኞች ያለቅሳሉ። ኤርትራን ስትሰድብ ያቋቸዋል። በስም ተጋብተዋል። አንዶች አብረው ኖረዋል። በውጊያ ተዋውቀው አሁን ራስ ምሩ እጃቸውን ሊሰጡ ሊማረኩ ሲሉ አስቀድመው ጊዜ ያጠፉ ብዙ ጊዜ ከጣሊያን ጋር በመነጋገር በመደራደር ብዙ ጊዜ ያጠፉት ኤርትራውያኖች ከመሃላቸው ያሉት ወደ ሱዳን ጠፈር እንዲገቡ እድል ለመስጠት ነው። ምክንያቱም እሳቸው ምን ይሉ ነበር? እነሱ ከተያዙ ይገሏቸዋል፣ እኛ ላይ ቻንስ አለ። ምክንያቱም ኢትዮጵያ የጦር ውጊያ ጋር ይያዛል። ኤርትራውያኖች ግን ከኢትዮጵያ ጋር ሲዋጉ በህይወታቸው ላይ ፈርደው ነው የተዋጉት።
እና ግብልጥ ያለ ነው ኢትዮጵያ ታሪክ። ስለ ታሪካችን በደንብ ስላልተረካከብን ብዙ ያበላሸነው ነገር አለ።